ለበለቱ እየተነጋገርን ያለ ነው ሊሰራ በሚችል በቲዮሪ ደረጃ መጻፍቶች ላይ ፊልሞች ላይ ሌሎች ነገሮች ላይ በሐሳብ ደረጃ የምናምንበት ሳይሆን ይሰራል ላይሰራም ነው ያማራ ህዝብ ጥይት እየተተኮሰበት ቤቱ ድረስ አብይ አህመድ ወታደር ልኮበታል እና እጁን አጣምሮ ነው የሚጠብቀው እጁን እንደዚህ አድርጎ ወይስ አልሞት ባይ ተጋዳይ ሆኖ ያለውን ምንሽርም ይዞ ወጥቶ ራሱን ማትረፍ ነው ያለበት እስቲ እዚህ ላይ ምን ማለት ይችላል አዝናለሁ በ21ኛው ክፍለ ዘመን አንተ ስለምንሽር ነው የምታስበው ሰላማዊ ትግል እጅን አጣምሮ መሞት መገደል አይደለም ሰላማዊ ትግል ትልቅ መሳሪያ ነው አምባገነኖችን ማንቀጥቀጥ የሚችል ነው በወራት አይደለም በሳምንታት አይደለም በቀናት አምባገነኖችን ሲጥል ታይቷል በኔና ባንተ እድሜ ቅርብ ጊዜ የዛሬ 10 12 13 አመት የአረብ ስፕሪንግን አላየህም 3 4 ለ30 ለ40 አመት በስልጣን ላይ የነበሩ አምባገነኖች ሲገረሰሱ አላየህ ይሄ ተጨባጭ አይደለም የኢትዮጵያን ተጨባጭ ሁኔታ ነው 1966 መንግስት የንጉሱ 40 አመት በስልጣን ላይ የቆየ የንጉስ ስርዓት በሰላማዊ ትግል ነው የወረደው ይሄ ተጨባጭ ሆነ ለኔና ላንተ ራሱ ሩቅ ያልሆነ በልጅነታችን የተከሰተ ነገር ነው ያ ነባራዊ ሁኔታ አሁን ይሰራል አሁን ኢትዮጵያ በዘር በሃይማኖት በተለያየ መልኩ ተከፋፍለዋል 66 ላይ የነበረው የኢትዮጵያ ማህበረሰብና አሁን ያለው አንድ አይነት አይደለም የአረብ ስፕሪንግን ያከናወነው ህዝብና ኢትዮጵያ ውስጥ አሁን በተለያየ መልኩ የተከፋፈለው እንደ አንዱኮ ህዝብ ሙሉ በሙሉ ጭቆና ውስጥ ነው ያለው ይሄ ሁኔታ ኢትዮጵያ ውስጥ ሊሰራ የማይችልባቸው ብዙ እውነታዎችን አስረግጦ ማቅረብ የሚቻል ይመስለኛል ልደቱ ከ1966 ይልቅ አሁን ያለው ትውልድና ዘመን ለሰላማዊ ትግል የበለጠ የቀረበ ነው ከ2000 በፈረንጆ በአበሻ ከ2002 3 ወይም ደግሞ የአረብ ስፕሪንግ ከተካሄደበት ጊዜ አሁን እንዳውም ለሰላማዊ ትግል የተሻለ ነው የቀረበ አመለካከት ነው ያለው መሳይ ችግሩ ምን መሰለህ አንድ ጊዜ አንድን አመለካከት ለመቀበል ከወሰን የፈለገውን ያህል ሎጂክ የፈለገውን ያህል ማስረጃ መረጃ ባቀርብልህ ልታምን አትችልም ቅንጅት ከመመስረቱ 2-3 አመት ወይም 4 አመት በፊት ሲባል የነበረው እንደዛ ነው ይሄን አምባገነን መንግስት በምንም ተአምር በሰላማዊ ትግል ቻሌንጅ ማድረግ አይቻልም እናንተ ውርውር የምትሉ የኢዴፓ ሰዎች ይሄን አገዛዝ ዴሞክራት ለማስመሰል ነው የምትታገሉት ይያሉ ይተቹን ነበር እነ ዶክተር ብርሃኑ ይተቹን ነበር ኋላ ግን 92 ዓመተ ምህረት በተግባር ሰላማዊ ትግል ውስጥ ገብተን ህዝቡን አንቀሳቅሰን ውጤት ማምጣት እንደሚቻል አሳየ በአዲስ አበባ ከተማ 14 የክልል መቀመጫ በፓርላማ 2 መቀመጫ በ3 ወር ጊዜ ውስጥ ማግኘት ይቻላል ህዝቡ ተነሳሳ እንዴ ለካ በሰላማዊ ትግል ለውጥ መምጣት ይችላል የሚል ተነሳሽነት አደረበት ፓርቲዎችም መነቃቃት ጀመሩ ከዛ 5 አመት በኋላ ነው 97 ዓመተ ምህረት ያን ሰላማዊ እንቅስቃሴ አድርገን ህዝቡ በሰላማዊ ትግል በምርጫ ለውጥ እንደሚመጣ ተስፋ አድርጎ ተሳትፎ አድርጎ ነው ከ180 በላይ መቀመጫ ተቃዋሚዎችን ማሸነፍ የቻለው ከ180 በላይ ወረዳ ነው በምርጫ ነፃ ማውጣት የተቻለው አዲስ አበባን የመሰለ የአገሪቱን ዋና ከተማ በሚሊዮን የሚቆጠር ህዝብ ያለባትን ነፃ ማውጣት ችለናል ማሸነፍ ችለናል ከዛ በኋላ አመራሮቹ በግልብነት ውጤቱን ሜዳ ላይ ባይበትኑት ኖሮ ዛሬ የመንግስት ለውጥ አምጥተን ብዙ አመት መቆየት እንችል ነበር ከኢሃዴግ ከብልጽግና አገዛዝ ምንገላገለው ከብዙ አመት በፊት ነበር ያን ውጤት ስላበላሸረው እና በኢትዮጵያ ተጨባጭ ሁኔታ ሰላማዊ ትግል ውጤት አምጥቶ አሳይቶና አንተ ራስህ ስትደግፈው የነበረው አብዛኛው የኢትዮጵያ ህዝብ የደገፈው ዶክተር አብይን ወደ ስልጣን ያመጣው ለውጥ ዋናነት ሰላማዊ ትግል ነው ግንቦት 7 አስመራ ሆኖ ኤርትራ ሆኖ አርበኞች ግንባር ወይም ኦነግ ተዋግቶ ያመጣው ለውጥ አይደለም የኢትዮጵያ ወጣቶች በቄሮነት በፋኖነት ተደራጅተው ያደረጉት ሰላማዊ ትግል ነው የነ ዶክተር አብይ አገዛዝ ወደ ስልጣን እንዲመጣ ያደረገው ይሄ ተጨባጭ ሆነ ለውጥ ነው በጠመንጃ እስካሁን አንድ ወረዳም ነፃ ያወጣ አላየንም በዛን ጊዜ አሁን እያልኩ ያለሁት እንደዚህ አይነት አምባገነን መንግስት ባለበት ሀገር የሰዎችን መብት ለማፈን የሚያስር የሚገል መንግስት ባለበት ሀገር ሰዎች ወደ ትጥቅ ትግል አይሄዱም እያልኩ አይደለም እንደሚሄዱ በተግባር እየታየ ነው ለዛ ተጠያቂው መንግስት ነው አፋኝ መንግስት ባለበት ሀገር ሰዎች ምን ጊዜም ጠመንጃ ማንሳታቸው አይቀርም ያን ሂደት እኔ ላስቆመው አልችልም ላስቀረው አልችልም የትኛውንም ያህል ብጠላው ባላምንበት መካሄዱ አይቀርም ይሄን ሪያሊቲ የፈጠረው መንግስት ነው ነገር ግን በተመሳሳይ ሁኔታ ደግሞ ሰላማዊ ትግል መካሄድ ይችላል
ይቀጥላል። በነገር ላይ ከራሳችሁ ጋር ተጣልታችሁ ነው እንጂ አንተ ራስህ እኮ አሁን ሰላማዊ ትግል ነው እያካሄድ ያለው። ብዕር ይዘህ ማይክሮፎን ይዘህ ነው እየሰራ ያለው። ጠመንጃ ይዘህ አይደለም። እኔ ለምንድን ነው የምትጋብዘኝ? ጠመንጃ የለኝ፣ ሰራዊት የለኝ፣ ለምን ትጋብዘኛለህ? አው እንግዲህ ምናልባት አንድ ከአማራ ህዝብ ትግል ጋር በተያያዘ ላነሳል ነው። የአማራ ህዝብ የመጀመሪያው ምርጫ አልነበረም መሳሪያ ያነሳው የመጀመሪያው ምርጫ አልነበረም። ወደ 10 ወራት ያህል ሰልፍ አድርጎ በ22 የአማራ ከተሞች ሰልፍ አድርጎ እባካችሁ ስሙን አትግደሉን የተደረገው ሰልፍ በየከተማው ይሄ ሁሉ አልበቃ አለ። መጨረሻ ላይ ግድያ ሲጀመር አፈና ሲጀመር እንግዲህ በሰልፍ ሞከርን ካልሆነ በሰይፍ እንሞክር ብለው ያው አልሞከሩትም ማለት አይደለም። ሞክረውታል። ሰላማዊ ትግልንም ሞክረውታል። በሰልፍ ሞክረውታል። በአድማ ሞክረውታል። መንገድ ዘግቶ በማመጽ ሞክረውታል። እንግዲህ ሲቪል ዲስኦቢዲየንስ የሚባለውን ሁሉ ሞክረዋል። መጨረሻ ላይ ነው ብረት ያነሱት። ስለዚህ አልተሞከረም ማለት አይቻልም። ሁሉ ጊዜ ሰላማዊ ትግል ካላዋጣ ደግሞ ወደ ትጥቅ ትግል መግባቱ የሉናም ጉዳይ ስለሆነ ምርጫ ያጡበትም ስለሆነ ተገቢ ነው የሚል እምነት አለኝ። እኛ የነሱን ድምጽ ነው ያሰማን ያለ ነው። የሚታገሉትን ድምጽ ነው ሌሎችም ወደ ትግል እንዲገቡ ወደ ነጻነት ትግሉ እንዲገቡ የመቀስቀስም የማሳመንም ስራ ነው የምንሰራው እንጂ የሰላማዊ ትግል ያዋጣል የሚለው ስብከት ምናልባትም ከዚህ በኋላ በኢትዮጵያ ሰማይ ላይ ይሰራል በሚል ተስፋ በማድረግ አይደለም። ኦኬ ጥሩ። ይሄን አቋምህን እኮ አውቃለሁ ይመስለኝ አዲስ አይደለም ማለት ነው። የነበረ አቋም ነው። ኢትዮጵያም ካምባገነኖች እንዳትገላገል ያደረገው አመለካከት ይሄ አመለካከት ነው። አይደንቀኝም እኔ ማለት ነው። ወደፊትም ልንገርህ ይሄ አመለካከት እስካልተቀየረ ድረስ በሰላማዊ ትግል ለውጥ እናመጣለን የሚል አስተሳሰብ አሸናፊ ሆኖ የኢትዮጵያ ሕዝብ ይሄን አመለካከት መተግበር እስካልቻለ ድረስ ችግራችን የሚፈታው በጠበንጃ ነው በመገዳደል ነው የሚለው አመለካከት እስከቀጠለ ድረስ ቢልሚ ወደፊትም በአምባገነን እንመራለን ብቻ ሳይሆን የወደፊት ዕጣ ፈንታችን የሚሆነው መፈራረስ ነው። እንደ አገር ህልውናችን ጥያቄ ውስጥ ነው የሚገባው። ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ ከዓለም መማር ካልቻል ከራሳችንም አሁን ዘርዝሬ ካቀረብኩልህ ውጤት መማር ካልቻል በመገዳደል ነው የምንጠቀመው ብለን የምንቀጥል ከሆነ የትም አንደርስም። ለዚህ ነው እኔ ሁልጊዜ ወጥቼ ኢትዮጵያ ከመዳን ይልቅ የመፍረስ እድሏ ነው የሚበዛው የምለው። ይሄ አንተ የምታራምደው አመለካከት ምን ያህል የገነገነ በአጭር ጊዜም ሊቀየር የማይችል እንደሆነ ስለምረዳ ነው። አሁን አንተ ምን አልከኝ? 10 ወር ነው ፋኖ እንቅስቃሴ ያደረገው በሰላማዊ ትግል አልከኝ። 10 ወር ሰዋት 10 ወር አይበቃም። ለምን 10 ዓመት አይሆንም? ይሄው በትጥቅ ትግል 2 ዓመት ሆነ አይደል እንዴ? በ10 ወር ውስጥ ስንት ሰው ሞተ? 5-6 ሰው። አሁን 2 ዓመት ትጥቅ ትግል ተካሂዶ አማራ ክልል ውስጥ በብዙ መቶ ሺዎች የሚሆኑ አልቀዋል። ምን ውጤት መጣ? እውነቱን ልንገርህ በቃ የሚለው ያ ሰላማዊ እንቅስቃሴ በብዙ የአማራ ክልል ከተሞች መሬት አንቀጥቅጥ የሆነ እንቅስቃሴ ቀጥሎ ቢሆን ኖሮ ዛሬ ከፍተኛ ለውጥ ይመጣ ነበር። ትልቁ ስህተት የተሰራው ዛሬ ተስፋ ቆርጠን ወደ ጠበንጃው በመሄዳችን እሱን ጥርሳችንን ነክሰን ይዘነው ቀጥለን ቢሆን ኖሮ ዛሬ የኢትዮጵያ ሁኔታ የአማራ ክልል ሁኔታ በከፍተኛ ደረጃ ይቀየር ነበር። መንግስት ምንም ማድረግ የማይችልበት ደረጃ ደርሶ ነበር። አብዛኞቹ ከተሞች ከመንግስት ጋር ተፋተው መንግስትን ቻሌንጅ ማድረግ ችለው ነበር። ይሄን ሲያውቅ ነው የብልጽግና መንግስት የትግራዩን ጦርነት አምጥቶ ይሄ የህዝብ እንቅስቃሴ ውሃ እንዲቸለስበት ያደረገው። ያ እንቅስቃሴ ቀጥሎ ቢሆን ምንም ጥርጥር የለኝም ዛሬ ከፍተኛ ለውጥ ይመጣ ነበር። መሳይ ሌላውን ተወውና ከኦርቶዶክስ ቤተክርስቲያን ጋር በተያያዘ በተፈጠረው ችግር የአዲስ አበባ ህዝብ እኮ አሳየ ሰላማዊ ትግል ምን ያህል መንግስትን ሊያንቀጠቅጥ እንደሚችል። ያ ትግል ቀጥሎ ቢሆን ኖሮ መንግስት በስልጣን ላይ አሁን አይኖርም ነበር። ውሃ ባይቸለስበት ኖሮ በ2-3 ቀን እንቅስቃሴ ነው የአዲስ አበባ ህዝብ ወጥቶ አምባገነኑን መንግስት ማብረክረክ ይጀምራል። ሸብረክ እንዲል ሐሳቡን እንዲቀይር ያደረገው በእብሪት ነበረ ጠቅላይ ሚኒስትሩ ይናገሩ የነበረው። ኋላ ላይ ግን አስታራቂ መስለው ያን ነገር ወደ ማብረር ነው ሄዱት። አደጋውን ተረዱ። ከዚህ እንኳን እንዴት አንማርም? ሰላማዊ ትግል ኃያል የትግል ስልት ነው። ትልቅ ጉልበት ነው። ቢልሚ አሁን ገዢው አስተሳሰብ የኔ አይደለም ያንተ አስተሳሰብ ነው። ይህ አስተሳሰብ በኢትዮጵያ ገዢ ሆኖ እስከቀጠለ ድረስ እንኳንስ ካምባገነን መገላገል አገራዊ ህልውናችንም አይቀጥልም። እንፈርሳለን።
ልደቱ ላይ ጦረኛ መስለን እንዳንታይም ነው አሁን ያንተ አስተሳሰብ ነው የገነገነው ሲባል በነገራችን ላይ ጦርነት ለምን መስለን ትላለህ? ለምን ፈራው? እንደገና ነው መፍራት አይደለም በሰላማዊ ትግል ታዲያ መስለን ለምን ትላለህ? ነን እኮ ነው ማለት ነው። በጦረኝነትም አይደለም። አንዳንድ ጊዜ ጦርነት ሰላምም ለማምጣት ሀገራት የተመሰረቱት ሀገራት የቆሙት በፍቅር አይደለም። ጦርነት አንዳንድ ጊዜ ሀገርም ለማጽናት ሀገርንም ለመጠበቅ ሰላምም ለማምጣት ምንድነው war for peace የሚባል አለ። ጦርነትን አድርገ ሰላም ለማምጣት የምትሄድበትም ጦርነት አለ። ሁሌ ጦርነት መጥፎ ነው ማለት አይደለም። የግድ ሲሆን ግን ታደርጓለህ ነው። አሁን የግድ የሚል ነገር ስለመጣ እንጂ የመጀመሪያ ምርጫማ መሆን የለበትም። ጦርነትን በአጠቃላይ በዚህ በደም መቃባት የሚመጣ ለውጥ ማናችንም አንደግፍም ጤነኛ አእምሮ አስተሳሰብ እስካለን ድረስ። ነገር ግን የግድ የሚልበት ቀይ መስመር የሚታለፍበት ምንም ነገር የማይቻል ሲሆን ደግሞ ሀገር ለማጽናትም ሀገርንም ሰላም ለማድረግም ጦርነት ግድ የሚልበት ጊዜ አለ እንጂ ጦርነት የመጀመሪያ አማራጭ የሚሆንበት ነገር ካለ ይሄ ከጤነኛ አእምሮ የሚመጣ አይደለም። ለማንኛውም ልደቱ በልዩነት እንለፈውና አሁን አንተ ምን ላይ ነው ያለው? እንግዲህ ወደ ሀገር አትገባም ተብለሃል። አሁን ደግሞ ሀገር አልባም ሆነሃል ወይ? አሳይለም የፖለቲካ ጥገኝነት ስለመጠየቅ መረጃው የለኝም። የቪዛ ጊዜ ወይም ደግሞ የተሰጠ ጊዜ ላይበቃ ይችላል። ስለዚህ ልደቱ ምንድነው? ምን እያደረገ ነው? ያው ብዙ ነገሮችን አደርጋለሁ ዓለም እንዲያቀው ኢትዮጵያውያን እንዲያቁት ፔቲሽኑም የደረሰበትን ሁኔታ ካለም ልትነግረን ትችላለህ። ስለዚህ አሁን ልደቱ በምን ሁኔታ ላይ ነው ያለው? ወል እንደምታየኝ ነው ሐሳቤን እየገለጽኩ ነው። ሀገር ውስጥ መግባት አልቻልኩም። ያው ሀገር ውስጥ ካልገባው ደግሞ የሰላማዊ ትግሉን በብቃት መምራት አልችልም። ያ ሚና አይኖረኝም። ግን ደግሞ ያው እንደማንኛውም ሰው እንግዲህ ዲያስፖራ ሆኜ ደግሞ ቀጥላለሁ ማለት ነው። አቅሜና ሁኔታው በፈቀደ መጠን አትሊስት በሐሳብ የኢትዮጵያን ሕዝብ ትግል የመርዳት ሙከራዬን ጥረቴን እቀጥላለሁ። የተለየ ነገር እስኪመጣ ድረስ ማድረግ የምችለው እሱን ነው። ፖለቲካ ጥገኝነት ትጠይቃለህ? ወይል እዚህ ሀገር ለመኖር የግድ የሚያስፈልግበት ሁኔታ ይኖራል። አሁን ለተወሰነ ጊዜ እንደዛ አይነት የሚያስገድድ ሁኔታ ላይ አይደለሁም። ነገር ግን ወደፊት ወደ ሀገር ቤት የመግባቴ እድል በዚሁ ከቀጠለ ማልችልበት ሁኔታ ከተፈጠረ የምርጫ ጉዳይ አይደለም የሚሆነው፣ ግዴታ ነው የሚሆነው ጥገኝነት መጠየቅ ማለት ነው። እንግዲህ ልደቱ ወደ ሌሎች ጉዳዮች እንምጣ። ብዙ ነገሮች አሉ። በዚህ ሁልጊዜ እናንተ በመነጋገርበት የሰላማዊ ትግል ላይ ትንሽ ሰዓት ወስደን ተነጋግረናል። በጣም ብዙ ጉዳዮች አሉ። ትግራይ ላይ ያለው ሁኔታ እጅግ ያሳስባል። በሌሎችም የኢትዮጵያ አካባቢዎች አጠቃላይ ሁኔታውን እንነጋግራለን። እንደው በቅድሚያ ወቅታዊም ስለሆነ ከትግራይ ውዝግብ ጋር በተያያዘ ያለውን ሁኔታ እናንሳው። እስቲ እንዴት እየተከታተልከው ነው? በእንደዚህ ሁኔታ የትግራይ ዳግም ሌላ ዙር ጦርነት ያንዣብባል፣ የትግራይ ህዝብ ዳግም ያንን ዋጋ ይከፍላል ብሎ የጠበቀ የለም። ግን አሁን ያ ነገር ሊመጣ ይችላል የሚል ስጋት ነው ብዙዎች ዘንድ ያለው። እንዴት እየተከታተልከው ነው? ወል የጠበቀ የለም ያልከው ላይኖር ይችላል ብዙ ሰው። እኔ ግን እጠብቅ ነበር። ምናልባት አላነበብከው ሊሆን ይችላል። የፕሪቶሪያው ስምምነት እንደተፈረመ የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል በሚል ርዕስ አንድ አርቲክል ጽፌ ነበር። እዛ አርቲክል ላይ ይሄ ቅራኔ ይሄ ጦርነት በዘላቂነት በፕሪቶሪያው ስምምነት ሊፈታ እንደማይችል በግልጽ አስቀምጫለሁ እና ለኔ የማልጠብቀው አይደለም። ምክንያቱም የፕሪቶሪያው ስምምነት በበጎ ፈቃድ ለሰላም ቁርጠኛ በመሆን ጦርነትን ነበር አገኝ በማለት የተደረገ ስምምነት አይደለም። በውጭ መንግስታት ተጽዕኖ እና ጦርነቱ ራሱ በፈጠረው አስገዳጅ ሁኔታ ለጊዜው የተደረገ ስምምነት ነው። ጊዜ ለመግዛት የተደረገ ስምምነት ነው እንጂ ከልብ በመነጨ ከሰላም ወዳድነት ከጦርነት ጠልነት የተደረገ ስምምነት አልነበረም። ስለዚህ ይሄን አውቅ ስለነበረ ይሄ ችግር ሄዶ ሊመጣ እንደሚችል ጥርጥር አልነበረኝም። ለኔ ምንም አላስገረመኝም፣ አላስደነቀኝም። እንግዲህ እስቲ ያለውን ሁኔታ እንመልከተው። አሁን አቶ ጌታቸው ረዳ ወደ አዲስ አበባ መጥተው ዓለም አቀፉ ማህበረሰብንም መግለጫ እየሰጡ ነው። ሁኔታው የተካረረ ይመስላል። በትግራይ የዶክተር ደብረጽዮን ቡድን መዋቅሩን አፍርሶ ወይም ደግሞ እንደው ቃሉንም መጠቀም ካለብን መፈንቅለ መንግስት አካሂዶ ክልሉን የሚቆጣጠርበት ምዕራፍ ላይ ደርሷል። ያው ደቡባዊ ትግራይ የተወሰነ ችግር እንደገጠመው ይነገራል። ነገር ግን ከሰሜን ምስራቅ መሃል መቀሌንም ጭምር የሚቆጣጠርበት አቅሙን ፈጥሯል። አስተዳዳሪዎችን እየሾመ ነው።
ስለዚህ አሁን የትግራይ ሁኔታ መስቀለኛ መንገድ ላይ ነው ያለው። አብይ አህመድ አድፍጧል። ዛሬ ምናልባት በተወሰነ ደረጃ አቋሙን የሰማን ይመስለናል። በዶክተር ጌዲዮን ጢሞቴዎስ አማካይነት የተናገረው ነገር ያው ከዶክተር ደብረጽዮን አንጻር ነገ ከነጎዳ ችግር ሊኖር እንደሚችል የጌታቸውን ቡድን እንደሚደግፍ አገዛዙ ያሳወቀበት ጊዜ ነው። ምን ሊፈጠር ይችላል? ልደቱ እንደው የትግራይ ሁኔታ ወዴት ሊያመራ ይችላል ብለህ ትሰጋለህ? ወል አንደኛ እንትኑን መረዳት ያስፈልጋል። ችግሩን መረዳት ያስፈልጋል። በነገር ላይ መፈንቅለ መንግስት ስትል ሰምቻለሁ። እኔ በሱ መልኩ አላየው። መፈንቅለ መንግስት ለሚለው አገላለጽ የሚመጥን ሁኔታ አይደለም ትግራይ ውስጥ ያለው። አንደኛ ጊዜያዊ መስተዳድር ነው ያለው፣ አገር ሳይሆን ክልል ነው ያለው። በዚህ ደረጃ የሚደረጉ የፖለቲካ ሽኩቻዎች በመፈንቅለ መንግስት ደረጃ መገለጽ አለባቸው ብዬ አላምንም። መፈንቅለ አስተዳደር ልንለው እንችላለን። ጊዜያዊ መስተዳድር ነው። እውነቱን ለመናገር እንዳለም የሚቆጠር አልነበረም፣ እንደሌለ የሚቆጠር ነው። ራሳቸው አቶ ጌታቸው ወጥተው ኮማ ውስጥ ነው ያለው ሲሉት የነበረ ምንም እዚህ ግባ የሚባል ተግባራዊ ስራ መስራት ያልቻለ አካል ነው የነበረው እና ፈረሰ ልትለው አትችልም። ከፈረሰ ብዙ ጊዜ ቆይቷል። ኦልሞስት ዓመት አልፎታል። በተግባር የሚሰራው ስራ አልነበረም እና ይሄ መፈንቅለ መንግስት የሚለው ነገር ምናልባት የማጋነን ጉዳይ ካልሆነ በስተቀር ከጉዳዩ ከሂደቱ ጋር አብሮ መሄድ አይመስለኝም። ምን ይሆናል የሚለውን ነገር ለመረዳት መጀመሪያ የችግሩን ምንጭ ማወቅ ያስፈልጋል። ምንድነው የሆነ ያለው የሚለውን ማወቅ ያስፈልጋል። እዚህ ላይ በጣም ትልቅ የሆነ ያስተሳሰብ ክፍተት የመረዳት ችግር ነው ማለት። መጀመሪያም ጦርነቱ የተፈጠረው በስልጣን ሽኩቻ ነው። የዶክተር አብይ መንግስት ቲፒኤልኤፎች መጥፋት አለባቸው። ቲፒኤልኤፎች ካሉ የኔ የፖለቲካ የበላይነት ጥያቄ ውስጥ ይወድቃል ብሎ ስላመነ ነው። በሀገርም በክልልም ደረጃ ቲፒኤልኤፍ ደግሞ ይሄን ልታደርግ አትችልም። እኔ ሰርቫይቭ ማድረግ ፈልጋለሁ፣ ህልውናዬን አስጠብቄ መቀጠል ፈልጋለሁ። ልታጠፋኝ አትችልም። አልጠፋም። በዚህ ምክንያት ነው ጦርነቱ የተነሳው። አሁንም የፕሪቶሪያ ስምምነት ከተፈረመ በኋላ ትግራይ ውስጥ እየሆነ ያለው ቀውሱ የተፈጠረው በሌላ ምክንያት አይደለም፣ በዚህ ሁለት አስተሳሰብ ምክንያት። ይሄ ትግል ቲፒኤልኤፍ ህልውናው እንዳይጠፋ፣ የዶክተር አብይ አገዛዝ ወይም የብልጽግና አገዛዝ ደግሞ የበላይነቱን ለማስጠበቅ፣ ያንም ለማስጠበቅ ደግሞ ቲፒኤልኤፍን ለማዳከምና ለማጥፋት ካለው ፍላጎት በመነጨ የተፈጠረ ችግር። የነዚህ ሁለት ኃይሎች የነዚህ ሁለት ቅራኔዎች መገለጫ ነው። ይሄን አሳንሶ የጥቂት ግለሰቦች የስልጣን ሽኩቻ እንደሆነ አድርጎ ማየት ነው ትልቁ ስህተት። ይሄ ግብግብ መጀመሪያ ጦርነቱ የተነሳበት ምክንያት ያለቀቀ ግብግብ ነው። በእነዛ ሁለት ኃይሎች እየተደረገ ያለ ግብግብ ነው። ስለዚህ ይሄን ወስዶ የደብረጽዮንና የጌታቸው የጥቂት ግለሰቦች የአንጃ መፈጠር ጉዳይ አድርጎ ማየት መጀመሪያ ትልቁ ስህተት እሱ ነው። ይሄን መረዳት ያስፈልጋል። መፍትሄውንም በአግባቡ ልንረዳ የምንችለው የችግሩን ምንጭ በአግባቡ መረዳት ስንችል ነው። ይሄን ችግር በሚመለከት ከተወሰነ ወር በፊት ተጠይቄ ነበር በሌላ ሚዲያ። ሁለት ነገር ነበር ያልኩት። ትግራይ ውስጥ አንደኛ ይሄ የተፈጠረው ቅራኔ በምንም ተአምር ወደ ኃይል ወደ ግጭት እንዳያመራ መጠንቀቅ ያስፈልጋል። ወደ ግጭት ወደ ኃይል ከተቀየረ እጅግ አደገኛ ውጤት ነው የሚያስከትለው። አንድ። ሁለተኛ ህወሓት ውስጥ የተፈጠሩት ሁለት ኃይሎች በምንም ተአምር ይሄን ችግር በውጫዊ ኃይል ጣልቃ ገብነት በፌደራል መንግስት በኤርትራ መንግስት ጣልቃ ገብነትና እርዳታ አሸናፊ ለመሆን መጣር የለባቸው የሚል ፍርሃቴን ነው የገለጽኩት። እንደዛ ጥረት ካደረጉ ይሄ ችግር የበለጠ ይወሳሰባል፣ የበለጠ አደጋ ይፈጠራል የሚል አመለካከት ነው ያራመድኩት። አሁን ሁለቱም እየሆነ ነው። ለምሳሌ በቅራኔው በሐሳብ ልውውጥ በሐሳብ ግጭት ነበር ሲካሄድ የነበረው። ሰሞኑን ግን ወደ ኃይል እየተገባ ነው። ሰዎች በዚህ ምክንያት ኢቭን በጥይት የተመቱበት ሆስፒታል የገቡበት ሁኔታ እየሰማን ነው ሰሞኑን። ስለዚህ ከሐሳብ ግጭት አልፎ ወደ አካላዊ ግጭት ተሸጋገረ ማለት ነው። አንድ። ሁለተኛ የና አቶ ጌታቸው ኃይል በፌደራል መንግስቱ ወይም በነ ዶክተር አብይ እርዳታና ጣልቃ ገብነት ችግሩን ለመፍታት እንደሚፈልግ ግልጽ ሆኗል። በእናቶ ጌታቸው በኩል ደግሞ የነ ደብረጽዮን ወይም በነ ደብረጽዮን ውስጥ ያለ አንድ ግሩፕ ከኤርትራ መንግስት ጋር ወዳጅነት እንደፈጠረ ይሄን ችግር
ከኤርትራ መንግስት ጋር ወይም ከሻቢያ ጋር ተባብሮ ለመፍታት እየፈለገ እንደሆነ አትሊስት በወሬ ደረጃ እየተነገረ ነው። በወሬ ደረጃ ያልኩት ያለ ምክንያት አይደለም። ተጨባጭ የሆነ መረጃ አልቀረበም። ህወሓትም የሻቢያ መንግስትም አስተባብረዋል። የእነ አቶ ጌታቸው ግሩፕ ግን ይሄን ችግር በማዕከላዊ መንግስቱ ትብብርና እርዳታ ለመፍታት ለማሸነፍ እየፈለገ እንደሆነ አሁን የአደባባይ ሚስጥር ነው። በግልጽ እየተናገሩ ነው። ፌደራል መንግስቱ ጣልቃ እንዲገባ ጥያቄ አቅርበዋል። ፎርማል አይደለም፣ ፎርማል ነው። ይሄ ምንም የማድበስበስ ጉዳይ እስካልሆነ ድረስ ኦልሬዲ ለማሸነፍ የፌደራል መንግስቱን እርዳታ እና እገዛ ይዘን ማሸነፍ አለብን የሚለው አመለካከት በተግባር ታይቷል። ስለዚህ ይሄ በጣም ፈራው የነበረ ሁኔታ ነው፣ አሁን ተከስቷል። ይሄ ጉዳይ በመሰረታዊነት መለወጥ ካልተቻለ ያጣጣ ለትግራይም ይተርፋል፣ ለአጠቃላይ የኢትዮጵያ ሰላምና መረጋጋትም የበለጠ ችግር ሆኖ ጎልቶ የሚወጣበት ሁኔታ ነው የሚኖረው። ስለዚህ አንደኛ ይሄን ቲፒኤልኤፍን ማጥፋት የሚባለውን አጀንዳ አሁንም ማቆም ያስፈልጋል። መጀመሪያም ጦርነት ውስጥ ያላግባብ የተገባው በዚህ ምክንያት ነው። አሁንም ችግር እየተፈጠረ ያለው የፕሪቶሪያውን ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ነው ጥረት እየተደረገ ያለው። ይሄ የትም አያደርስም። ለትግራይም ህዝብ አይጠቅምም፣ ለኢትዮጵያም የሚጠቅም አይደለም። ተወደደም ተጠላም ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ። ዝም ብሎ አይደለም ሰርቫይቭ ያደረገው፣ የራሱ የሆነ ማህበራዊ መሰረት ስላለው። ስለዚህ ያላግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅምም። ልደቱ ምናልባት የዚህ የህወሓት ጉዳይ ካልጨረስክ ተመልሶ ግን የህወሓትን ጉዳይ በተመለከተ ነው። ህወሓት እንግዲህ 50 ዓመት ሞላው። በቅርቡ ነው የ50 ዓመት ልደቱን ያከበረው። ቲፒኤልኤፍ በኢትዮጵያ ፖለቲካ ውስጥ ባለፉት እንግዲህ በስልጣን ዘመን 27 ሲደመር 17 በፈጠራቸው የተለያዩ በወሰዳቸው ፖለቲካዊ እርምጃዎች በአጠቃላይ ኢትዮጵያ አሁን ለደረሰችበት ምስቅልቅል ገጽታ ያደረሰው የህወሓት የፖለቲካ አጠቃላይ ገጽታ ነው ማለት እንችላለን። አሁን በስልጣን ላይ ያሉት እና አብይም ከየትም የመጡ አይደለም፣ እዛው ስራቸው አድርገው ተኮትኩተው ያደጉ የነሱ ልጆች ናቸው። ስለዚህ በኢትዮጵያ ውስጥ አጠቃላይ ላለው ትርምስ ህወሓት በአንድም በሌላ ተጠያቂ ነው። ህወሓት አሁንም ለውጥ እያሳየ አይደለም። አሁን ባለው ምናልባት ናሙና የለንም፣ በእርግጥ የህዝብ ጥናት አላደረግንም፣ ግን እንደምንሰማው ከሆነ አሁን ቲፒኤልኤፍ በትግራይ ህዝብ ልብ ውስጥ አለ ብሎ ለመደምደም የሚያስቸግር ነው። ያው መቀሌ ላይ ሰሞኑ የሚወጡት የሚደረጉት ንቅናቄዎች፣ ሰልፎች ቲፒኤልኤፍን ካለመፈለግ የመነጨ ነው። አዲስ አስተሳሰብ ትግራይ ውስጥ እንዲፈጠር ህዝቡ ይፈልጋል። የተወሰኑ ከፓርቲ ጋር አብረው ያረጁ አብረው እንደው ድርጅታዊ መዋቅር ውስጥ የሰነበቱት ካልሆነ በስተቀር አብዛኛው ወጣት የለውጥ ኃይል የሆነው ግን ለውጥ ይፈልጋል። አዲስ አስተሳሰብ፣ አዲስ መሪ ይፈልጋል። ከቲፒኤልኤፍ ጋር መከራ ውስጥ መግባት አይፈልግም። ስለዚህ አሁንም ቲፒኤልኤፍ አይወርድም፣ ቲፒኤልኤፍ ይቀጥል የሚል የትግራይ ህዝብ አለ ብለህ ታስባለህ? እንደው ከዚህ አንጻር መከራከሪያ ብዙ ርቀት ይወስዳል? ይሄ ፋክት ነው፣ የሚያከራክርም አይደለም። እውነታውን ለመቀበል ካልተቸገረ በስተቀር ፋክት ነው። ቲፒኤልኤፍን የማይደግፍ የህብረተሰብ ክፍል ትግራይ ውስጥ አለ፣ አለ፣ በግልጽ አለ። በዛው መጠን ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል አለ፣ ቀላል ማይባል። በእኔ እምነት እንደውም ማጆሪቲው ቲፒኤልኤፍን ይደግፋል። ያን መደገፉ ትክክል ነው አይደለም ሌላ ጥያቄ። በተጨባጭ ግን ይደግፋል። ትልቁ ሚስካልኩሌሽን ይሄ ነው። አሁን በእነ አቶ ጌታቸውም በኩል ያየሁት ሚስካልኩሌሽን ይሄ ነው። በቃ ይሄ ድርጅት በህዝብ ተጠልቷል፣ ከዚህ በኋላ ህዝብ ይዞት ሊቀጥል አይችልም የሚል በጣም የተሳሳተ ግምገማ ነበር። ቲፒኤልኤፍ በትግራይ ህዝብ ውስጥ ያለውን ማህበራዊ መሰረት እንደዚህ በአጭር ጊዜ መንቀል አይቻልም። ይሄን ሪያሊቲ መቀበል ያስፈልጋል። አንድ ያ ባይሆን ኖሮ አሁን በቀላሉ ይሸነፍ ነበር። ትልቁ ችግር ያለው ምን መሰለህ? አንደኛ ቲፒኤልኤፍ አሁን አንተ ስትናገረው ራሱ ለሀገሪቱ ችግር ዋናውና ብቸኛው ተጠያቂ ተደርጎ ነው የሚቀርበው። አንዱ ተጠያቂ ነው ቲፒኤልኤፍ። እርግጥ ነው በ27 ዓመቱ ቁልፍ የሆነ ሚና ነበረው፣ የበላይነት ነበረው። ለችግሩ ግን ብቸኛ ተጠያቂ አይደለም። አንዱ ያሳሰብ መሰረታዊ ችግር ቲፒኤልኤፍን ብቻ ተጠያቂ አድርጎ የማየት ነው። በኢትዮጵያ ፖለቲካ 50 ዓመት ኦነግም 50 ዓመት ሆኖታል፣ ኢህአፓም 50 ዓመት ሆኖታል። አለ አሁን ሰርቫይቭ ያደርጋል።
ኦህዴድ 30 ዓመት ሆኖታል አልፎታል ብአዴን 30 ዓመት አልፎታል ፎርሙን ቀይሮ በብልጽግና አሁን አለ ደህዴጋ አለ የኦጋዴን ነፃ አውጪ ግንባር 40-50 ዓመት አለ ቲፒኤልኤፍ የተጀመረ አይደለም ቲፒኤልኤፍን መታገል ያባት ነው ሁላችንም እየታገል ነው በቃ ከኢትዮጵያ ምድር ቲፒኤልኤፍ ካልጠፋ የኢትዮጵያ ችግር ሊጠፋ አይችልም ብሎ ግን ማሰብ ስተት ነው አንደኛ እንዲህ አይነቱ አስተሳሰብ ቲፒኤልኤፍ ከትግራይ ህዝብ እንዳይነጠል ነው የሚያደርገው እንደውም ቲፒኤልኤፍ እንዳይዳከምና የበለጠ እንዲጠናከር ነው የሚያደርገው እውነቱን ነገር ለቲፒኤልኤፍ ያለና አመለካከት በዚህ መልኩ የተዛባ ባይሆን ኖር የቲፒኤልኤፍን ጉዳይ ለትግራይ ህዝብ ብንተውለት እንደማንኛውም ፓርቲ ብናየውና ለትግራይ ህዝብ ብንተውለት ኦህዴድን አቅፈን ብአዴንን አቅፈን ቲፒኤልኤፍን ብቻ የችግሩ ምንጭ አድርገን እንዲጠቃ ከመፈለግ አስተሳሰብ ወጥተን ቢሆን ኖሮ አሁን ካለው በብዙ ርቀት ቲፒኤልኤፍ ይዳከም ነበር ከትግራይ ህዝብ ይነጠል ነበር እኛንን አድርገን እየሳን እያቀረብን የትግራይ ህዝብ የበለጠ ሊደግፈው እያደረግን ያለን ከዚህ አስተሳሰብ እስካልተወጣ ድረስ በምንም ተአምር የትግራይ ህዝብና ቲፒኤልኤፍን መነጣጠል አይቻልም ለደቂቃው ያለው ነው አሁን እኮ የውጭ የሚገኙት የትግራይ ሊሂቃን የተለያየ አስተሳሰብ ያላቸው በፊት ከቲፒኤልኤፍ ጋር አቋማቸውን ሰልፋቸውን ያደረጉ በአገር ውስጥም የተለያዩ የትግራይ ፖለቲካ ድርጅቶች አሁን ሁሉም ከቲፒኤልኤፍ በተቃራኒው ነው የቆሙት እንግዲህ አሁን ቲፒኤልኤፍን የሚደግፍ ምናልባት የማህበረሰብ ክፍል እዛ በአውራጃዊ ስሜት ውስጥ ሆኖ ካልሆነ በስተቀረም አሁን በርግጣው ጥናት አላረኩም እንዳንተም ባለው ሁኔታ ድምዳሜ ለመስጠት ያለው ካለው ሁኔታ ተነስቼ ነው ስለዚህ አብዛኛው ህብረተሰብ ክፍል ማለት በሚቻል መልኩ ህወሓት የጥፋት ኃይል መሆኑን በተለይ ከቅርብ ጊዜ ወዲህ በተለይ ከፕሪቶሪያው ስምምነት ወዲህ የበፊቱን ያህል ድጋፍ የለውም ይሄንንም መቀበል ያለብን ይመስለናል አሁንም አንተ በፊት የነበረውን በህዝብ ልብ ውስጥ ያለውን የቲፒኤልኤፍ እየነገርከን ከሆነ ያ ቲፒኤልኤፍ አሁን የለም አሁን ከጫውታ ውጪ እየሆነ ነው በርግጥ ወታደር አለው ሰራዊት አለው ጠመንጃ አለው በዛ በኃይል ነው ያው ሰሞኑንም እንዳየነው በኃይል ነው ሁሉን ነገር እየለወጠው እየተረጎመው ያለው ስለዚህ ያ ቲፒኤልኤፍ የለም ልደቱ አዎ በፐርሰንቴጅ አስቀምጠው ካልከኝ እየቀነሰ መጥቷል የሚለው እንስማማለሁ ምንም ጥርጥር የለውም ትግራይ ውስጥ ቲፒኤልኤፍን የሚቃወም ሰላማዊ ሰልፍ እኮ አይተናናቅም አሁን ቅርብ ጊዜ ተጀመረ ስለዚህ የተወሰነ የህብረተሰብ ክፍል እየተቃወመው እንደሆነ ከቲፒኤልኤፍ ራሱን እየነጠለ እንደሆነ ምንም ግልጽ እኮ ነው ጥርጥር የለውም ዲያስፖራም ላይ እንደዛ ይሄ ማለት ግን በቃ ቲፒኤልኤፍ ማህበር ነው የለም ማለት አይደለም ቅድም ምንድነው ያልኩ ማጆሪቲ ነው ያልኩ በኔ ግምገማ አሁንም ጥናት ቢደረግ ቅርብ ጊዜ እኮ ምርጫ ተካሂዷል እኮ ከአራት ዓመት በፊት ቲፒኤልኤፍ አሸንፏል ተጽዕኖ የሚፈጥር በተጽዕኖ ህብረተሰቡን እየገዛ የነበረ ድርጅት ነው አዎ በምርጫ አሸንፏል የህዝብ ድጋፍ አግኝቷል በጦርነቱም ወቅት ህዝብ ደግፎት ነው ከጎኑ የቆመው ምራን ብሎ አሁን ምን አዲስ ነገር ተፈጠረና ነው በአንድ ጊዜ ያ ማህበራዊ መሰረት የሚናደው ከሱ በተጻራሪ የቆሙ ሰዎች አሉ አዎ ቁጥራቸው እየጨመረ ነው አዎ ምንም ጥርጥር የለውም እውነቱን ነገር ካቶ ጌታቸው ጠብቅ የነበረው አንዱ ትልቁ ነገር ለትግራይ ህዝብ ውለታ መዋል ከነበረባቸው ራሳቸውን በአጀንዳ ከቲፒኤልኤፍ በደንብ አድርገው ንጥር አድርገው ለይተው አዲስ ተቃዋሚ ፓርቲ ቢያቋቁሙ ትልቁ ውለታ ነበር ለኢትዮጵያ ህዝብ ለትግራይ ህዝብ ቲፒኤልኤፍን ቻሌንጅ የሚያደርግ ለትግራይ ህዝብ አማራጭ ሆኖ የሚቀር አሁን ግን እየታገሉ ያሉት ሁሉ አሁን አንተ የምትላቸው ቲፒኤልኤፍን ይጠላሉ የምትላቸው ሁሉ የውሸት ነው በቲፒኤልኤፍ ችግሩ ተፈቶ እነሱ የሚፈልጉት አመራር እንዲመራው ነው እንጂ የሚፈልጉት ቲፒኤልኤፍ ይጥፋ የሚል አሰማ እንደዛ አይደለም እንዴ እናቶ ጌታቸው እኮ እኛንን ቲፒኤልኤፍ ነው ጥያቄያቸው እኛንን መታመን ያለብን ነው ጥያቄያቸው ቲፒኤልኤፍ አያስፈልግም አይደለም የሚሉት እውነቱን ለመናገር አቶ ጌታቸው ከቲፒኤልኤፍ ራሳቸውን ነጥለው በአጀንዳ ማለት ነው በተጨባጭ ዝርዝር የሆነ የአጀንዳ ልዩነት ይዘው አዲስ ፓርቲ ቢያቋቁሙ ትልቅ ነገር ነበር ለትግራይ ህዝብም ትልቅ ውለታ ነበር ሰላማዊ በሆነ መንገድ እንደዚህ አይነት ችግር ውስጥ ከመግባት ስለዚህ አሁንም ቢሆን ቲፒኤልኤፍ ማህበራዊ መሰረት አለው ከሌለው ለምንድን ነው ሰርቫይቭ ያደረገው ትናንትና አቶ ጌታቸው ሲናገሩ ሰምቻለሁ 90% የኛ ደጋፊ ነው ሲሉ ታዲያ ለምንድን ነው መቀሌን የሚለቁት ያኔ ያህል ድጋፍ ካላቸው ሰራዊቱ በእጁ ነው ህወሓት ሰራዊቱ በእጁ ነው ኢትዮጵያ ውስጥ በስልጣን ላይ ያሉ ሰዎች ወይም ደግሞ ፓርቲዎች በህዝብ ፍቅር አይደለም ያው በኃይል በጉልበት ነው መከላከያው በእጅ ካለ
በስልጣን ትቆያለህ። ህወሓትም አሁን ትግራይ ላይ አቅም ስላለው ነው። ያንዳንዱ የሰራዊት አባል ከትግራይ ቤተሰብ የመጣ ነው፣ ከሌላ ዩኒቨርሲቲ የመጣ አይደለም። ያንዳንዱ የሰራዊት አባል አብዛኛው የሰራዊት አባል 70-80% ወጣት ነው። አሁን እንደሚወራው ሽማግሌ አዛውንት ምናምን አይደለም። ለምንድን ነው ቲፒኤልኤፍን የደገፈው? ይሄን ራሳችንን መጠየቅና ተገቢ መልስ መስጠት መቻል አለብን። አሁን ቲዲኤፍንና ህወሓትንም እንደው እንለየው የሚልም አንድ አስተሳሰብ እየመጣ ነው። የግድ እዛ ቲዲኤፍ ውስጥ ያለው ሁሉ ቲፒኤልኤፍን ህወሓትን ይደግፋል ማለት አይደለም። እንደውም የመቀሌው ጫጫታ አይመለከተንም ያለ አመራር እንደው እዚህ ላይ ስሙን መግለጽ ማያስፈልግም። ስለዚህ ህወሓት እዛ ቲዲኤፍ ውስጥ ያለው ሁሉ ህወሓትን ይደግፋል ተብሏል። አማራጭ ያጣ ህዝብ ነው። ምንም አማራጭ የለውም። ከዛ አብይ አህመድ የድሮን ጥቃት ነው የሚሰነዝርበት፣ ከላይ ሌላ ችግር አለበት፣ ከጎን እንደዚሁ ብዙ ነገር አለበትና ምርጫ የሌለው ህዝብ ስለሆነ ምርጫ የሌለው ታጣቂ ስለሆነ ለጊዜው ቲፒኤልኤፍ የተቆጣጠረው ይመስላል እንጂ ከልብ አምኖበት የበፊቱ አይነት ድጋፍ ውስጥ ኖሮ አይደለም። ይህንን ነገር በደንብ መሬት ላይ ያለውንም ነገር ማንበብ ያለብን ይመስለናል። እኔ መሬት ላይ ያለውን ተከታትዬ ነው እየተናገርኩ ያለሁት። አሁን የተለያየ ምክንያት ልናቀርብ እንችላለን። አንድ 50 ዓመት በትግራይ ፖለቲካ ውስጥ ሙሉ በሙሉ የህብረተሰቡን ህይወት ተቆጣጥሮ የነበረ ፓርቲ በድንገት ከህብረተሰቡ ሊነቀል አይችልም። የራሱን ሂደት ይጠይቃል። ሁለተኛ ትግራይ ውስጥ የመጡት የህልውና ፈተናዎች ያ እንዳይሆን ያደረጉ ናቸው። አሁን ምን አልክ? አማራጭ አጥቷል። አዎ ቅድም እያልኩ ያለሁት እኮ እሱን ነው። በቃ ተወደደም ተጠላ ይሄ የፖለቲካ ፓርቲ ለህልውናችን ያስፈልገናል የሚል የህብረተሰብ ክፍል ትግራይ ውስጥ አለ። ኢቭን በፕሮግራም ደረጃ የማይደግፈው መኖር ግን አለበት ያስፈልገናል የሚል አለ። አማራጭ በማጣት ብላላው ምክንያቱ ላይ እኮ የተለያየ ነገር ልናቀርብ እንችላለን። እያልን ያለነው ግን ቲፒኤልኤፍ የራሱ ማህበራዊ መሰረት አለው። ይሄ መሀል አገር ያለነው ሰዎች እንደምናወራው አይደለም፣ በተጨባጭ አለው። እና አቶ ጌታቸውም የሰሩት የሂሳብ ስህተት እዚህ ላይ ነው። በነገር ላይ ራሳቸውን የበለጡ ቲፒኤልኤፎች አድርገው በማሳየት ነው የህብረተሰቡን ድጋፍ ለማግኘት ሲሞክሩ የነበረው። አንድም ቀን አቶ ጌታቸው እስከ ትናንትናው ጊዜ ድረስ ቲፒኤልኤፍን ወጥተው ሲቃወሙ አልሰማሁም። የሚቃወሙት እነ ደብረጽዮንን ነው እና አቶ አማኑኤልን ነው። ሰዎችን ነው እንጂ የሚቃወሙት ድርጅቱን አይቃወሙም። ለምንድን ነው የማይቃወሙት? በህብረተሰብ ውስጥ ያለውን ማህበራዊ መሰረት ያውቃሉ። ለዚህ ነው እኛንን ቲፒኤልኤፍ ብለው ጥያቄ የሚያቀርቡት የሚከራከሩት። ይሄን ግንዛቤ ውስጥ ማስገባት ያስፈልጋል። ቅድም እንዳልኩት ሰራዊቱ አይላንድ ላይ አይደለም ያለው፣ ህዝብ ውስጥ ነው ያለው። ለምንድን ነው በተለየ ሁኔታ ቲፒኤልኤፍን የሚደግፈው? ይሄን መጠየቅ መቻል አለብን። ልክ እንደኔ እንዳንተ እናቱ ጌታቸው የሚናገሩትን ነገር ይሰማል፣ ያዳምጣል። ሰራዊቱን ለምን አይደለም የሚለውን ጥያቄ በመለስ ያስፈልጋል። ሁለተኛ ሰራዊቱንና ህወሓትንም እንደተለያዩ ሁለት ኤንቲቲዎች መቁጠርም ስህተት ነው። አሁን ባለው የትግራይ ተጨባጭ ሁኔታ ሰራዊቱና ፓርቲው ሊለያይ አይችልም። በህግ የተለያየ መሆን አለበት። አዎ አምናለሁ እኔ። በተግባር ግን ሊሆን አይችልም። ወደፊትም በቀላሉ ሊሆን አይችልም። ነው ትልንገር በተጨባጭ ማየት አለብን። ለምን ቅድም ያልኩ የህልውና ችግር አለ። ቲፒኤልኤፍ በህልውና ፈተና ውስጥ ነው ያለው። እናጠፋለን መኖር የለብንም የሚሉት ኃይሎች አሉ። ይሄ ኃይል ከታጠቀው ኃይል ጋር ተለይቶ እንደ ፓርቲ ሊቆም አይችልም። ራሱን ከታጠቀው ኃይል ጋር ማስተሳሰር የግድ ነው፣ ያስፈልገዋል። ይሄን እውነታ መረዳት አለብን። ስለዚህ ሁልጊዜ ጥረታችን መሆን ያለበት የቲፒኤልኤፍን ጉዳይ ለትግራይ ህዝብ እንተውለት። የትግራይ ህዝብ የሚደግፈውን የፈለገውን ይምረጥ ራሱ። ቲፒኤልኤፍን የሚከተል ይከተል። ከቲፒኤልኤፍ ውጪ ደግሞ ሌላ ፓርቲ ይፈልጋለሁ የሚለው ኃይል ጠንካራ የሆነ የፖለቲካ ኃይል ይፈጠርለት። የትግራይ ኤሊት እዚህ ላይ ነው ማተኮር ያለባቸው። በቲፒኤልኤፍ ውስጥ የሚፈጠርን አንጃ መደገፍ፣ መቃወም፣ መደገፍ ሳይሆን ለትግራይ ህዝብ ተጨባጭ ሆነ ከቲፒኤልኤፍ አማራጭ ሆኖ መቅረብ የሚችል አዲስ ፓርቲ ያቋቁሙለት። ያ ነው የሚጠቅመው። ቲፒኤልኤፍን ግን እንደተለየ ጠላት ቆጥሮ መረባረብ፣ እሱን ለማጥፋት መሞከር አንደኛ ከትግራይ ህዝብ እንዳይነጠል ነው የምናደርገው። ሁለተኛ እንዲዳከም ሳይሆን የበለጠ እንዲጠናከር ነው የምናደርገው። እየታየ ያለው ክስተት ይሄ ነው።
ስለዚህ እኔ ሪያሊቲውን በደንብ ብንረዳው ጥሩ ነው። አዎ አቶ ልደቱ ምናልባት የህዋትን ነገር በተመለከተ ህዋት በርግጥም በፊትም በነበረን አመለካከት ህዋት በኢትዮጵያ ታሪክ ውስጥ መፈጠር ያልነበረበት ከተፈጠረም በኋላ መወገድ ያለበት ፓርቲ ወይም ድርጅት ነው ብለን ነው ምናምነው። ኢትዮጵያን ለማጥፋት የመጣ አሁንም ድረስ ኢትዮጵያ እዚህ ጣጣ ውስጥ እንድትገባ ያደረገ ነው። ይሄ ሲባል የሚደግፈው ህዝብ ካለ እንዳልከው ለዛ ህዝብ መተው ነው። ግን እንደ አንድ ኢትዮጵያ ውስጥ መከራ እንዳየ ኢትዮጵያ እንደዚህ አይነት ቁምስቅል ውስጥ መግባት በደንብ ለሚረዳ ሰው ግን የህዋትን አስተዋጽኦ በዚህ መልኩ ልረዳው የሚችል አይደለም። ግን ህዋትን በተመለከተ የትግራይ ህዝብ የሚወስነው ካለ ሊወስን ይችላል። እኛ ልንወስንለት አንችልም። በዛ ልንስማማ እንችላለን። ግን ትግራይ ውስጥ አሁን ትንታክ ትውልድ የሚል አንድ አስተሳሰብ አንድ ፓርቲ ለመመስረት እንቅስቃሴ ተጀምሮ ነበረ። እግር ብሎ ቆርጦ እየጣለ ያለው ይሄው ህዋት ነው። ሌላ ነገር እንዲፈጠር አይፈልግም። በትግራይ ብቸኛ የትግራይ ህዝብ በልኩ የተሰፋውት ነኝ ከኔ ሌላ ማንንም እንዳይመጣ የለም ብሎ አሁንም ዘግቶ ያለው ይሄው የህዋት ኃይል ነው። ስለዚህ የትግራይ ህዝብ እንዴት አዲስ ነገር ያምጣል? ለማምጣት በመከረበት ጊዜ ሁሉ ቅስቡ እየተሰበረ ያለ ነውና ምናልባት ያ ይመጣል። የትግራይ ህዝብ ማበረታታት ያስፈልጋል። በግራ በቀኝም ያሉት ለትግራይ ህዝብም ለኢትዮጵያ ህዝብም የሚበጁ አይደሉም። አየናቸው። ከ1 ሚሊዮን በላይ ሰው ካለቀም በኋላ አሁንም ከጦርነት ውጪ ምንም መፍትሄ የለም ብለው የሚያምኑ ናቸው የህዋት መሪዎች። ያው የጦርነት አታሞ እየመጡ ነው ያሉትና ለትግራይ ህዝብ ብቻ መተው ማለት ማገዝ ካለብን የትግራይ ህዝብንም አግዘንም ቢሆን ከነዚህ ሰዎች መገላገል ነው ያለበት። ለማንኛውም ልደቱ አሁን አብይ አህመድ እንደ አንድ መፍትሄ ያየው እንደሰማነው ከሆነ ከነ ደብረጽዮን ጋር እየተነጋገረ ነው። እነ ደብረጽዮንም አብይም የተስማሙት ጌታቸውን ዞር ማድረግ ነው። ጌታቸው ዞር ይላል። ነገር ግን የሚመጣው ማን ነው የሚለው ላይ አልተስማሙም። እነ ደብረጽዮን ምክትል ሊቀመንበሩ አቶ አማኑኤል አሰፋ ቀጣዩ ትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሆን ነው እና አብይ ደግሞ ዶክተር አምባሳደር ወንድሙ መተው እሳቸው ማለት ከነ ጌታቸው ጋር የነበሩት ማለት ነው ወይም ደግሞ በፕሪቶሪያው ስምምነት ህዋትን ወክለው ከሄዱት ማለት ነው እሳቸው እንዲሆኑ ነው የፈለጉት። በዚህ ላይ ነው አሁን እየተነጋገሩ ያሉትና እነ ደብረጽዮንም አሁን ከአብይ ጋር ካልተነጋገሩ መፍትሄ አይመጣም ባለው ሁኔታ። ይሄን እንዴት ታየዋለህ? መነጋገር አለባቸው። አዎ መነጋገር አለባቸው። አንዱ ትናንትና ወዳጄ አቶ ጌታቸው ጋዜጣዊ መግለጫ ሲሰጡ በጣም ትልቅ ስህተት ነው ብዬ የማምነው የተናገሩት ነገር ዶክተር አብይ እርምጃ ሊወስዱባቸው ይገባል እንጂ ከነ ዶክተር ደብረጽዮን ጋር መነጋገር የለባቸውም ሲሉ ሰምቼ ነበር። ይሄ ጸረ ሰላምነት ነው። ሰላምን አያመጣም። አስፈላጊ ነው። በዚህ አምናለሁ ማለት ነው። እና አሁን ለመነጋገር የሚደረገው ጥረት የሚደገፍ ነው። ቅድምም ብያለሁ። ቲፒኤልኤፍን ለማጥፋት ለማስወገድ አይደለም ጥረት መደረግ ያለበት። ከቲፒኤልኤፍም ጋር ቢሆን ተነጋግሮ ችግርን በውይይት በድርድር ለመፍታት ነው መሞከር ያለበት። ለማጥፋት ከሞከርክ ቲፒኤልኤፍም ላለመጥፋት የሚችለውን ነገር ሁሉ ያደርጋል። ያን ሲያደርግ ደግሞ የራሱ የሆነ ማህበራዊ መሰረት አለው፣ የሚደግፈው ህዝብ አለ። የትግራይ ህዝብ የኢትዮጵያ ህዝብ ነው ብለን የምናምን ከሆነ የህወሓትን የሚደግፈውን የትግራይ ህዝብ መብት ማክበር አለበት። እኛ አይደለንም የምንወስንለት። አሁን አንተ በሙሉ ልብነት ነው ቲፒኤልኤፍ መጥፋት አለበት ብለህ የምትናገር። ትግራይ ነው እያስተዳደረ ያለው አሁን ቲፒኤልኤፍ፣ ኢትዮጵያን አይደለም እያስተዳደረ ያለው። በዋናነት ይሄ ጉዳይ መወሰን ያለበት በትግራይ ህዝብ ነው። አንተ ዋሽንግተን ዲሲ ተቀምጠህ ልትወስንለት አትችልም። ልወስንልህ ስትል ነው የትግራይ ህዝብ እኔ የወሰንኩለት አይደለም አቶ ልደቱ። እኔ ኢትዮጵያ ላይ ካመጣው መከራ ኢትዮጵያ ላይ ከደረሰበት ቲፒኤልኤፍ እኮ የኢትዮጵያ ማስተዳዳሪ ነበረ፣ መርቶናል እኮ 27 ዓመት። ከዛ አንፃር ስመለከተው መጥፋት ያለበት ነው መኖር የለበትም ማለት እኔ ከደረሰብኝ አንፃር ነው። የትግራይ ህዝብ ከፈለገው ግን ምንም ማድረግ አልችልም ነው ያልኩ። 27 ዓመት የገዛክ ቲፒኤልኤፍ ብቻ አይደለም፣ ኦህዴድም ገዝቶሃል፣ ብአዴንም ገዝቶሃል፣ ኢህዴግም ገዝቶሃል። ተላላኪዎቹን እኔ በተላላኪ ነው የምላቸው፣ አቅም የላቸውም። እነዚህን አካላት እንደ አንድ ትርጉም ያለው ስልጣን አላቸው ብዬ አላምንም። እሱ እኮ ነው የሚያሳዝነው። የበለጠ ተጠያቂ የሚሆኑት እነሱ ናቸው እንደውም ከቲፒኤልኤፍ በላይ። ቲፒኤልኤፍማ ለሚያምንበት ለራሱ የፖለቲካ የበላይነት ነው ያን ያደረገው። እነ ብአዴን እነ ኦህዴድ ግን ተላላኪ ሆነው ነው ለማያምኑበት ነገር ነው ህዝባቸውን ሲገዙ የነበረው ሲጨቁኑ የነበረው። ይሄ ከተጠያቂነት
ከኃላፊነት ነፃ ሊያደርጋቸው አይችልም። እንደውም ሊያደርጋቸው አይችልም። በዚህ እንተማመናለን። ከኃላፊነት ነፃ ሊያደርጋቸው አይችልም። ግን ፈላጭ ቆራጭ የነበረው ህወሓት ነው። ስለዚህ እነሱን አቅፈህ ይዘህ ቲፒኤልኤፍ ብቻ ከምድረገጽ መጥፋት አለበት የሚል ፖለቲካ ማራመድ የት ያደርሳል? ዘረኝነት እኮ ነው የሚሆነው። ሆ ብሎ ወጥቶ ብአዴንን ደግፎ ኦህዴድን ደግፎ እነሱን እንደ ሙሴ እንዳሻጋሪ እየቆጠሩ ቲፒኤልኤፍ ከምድረገጽ ይጥፋ ማለት የት ያደርሳል? በወቅቱ ኦህዴድንና ብአዴንን አይደለም የኢትዮጵያ ህዝብ የደገፈው። አንድ የለውጥ አስተሳሰብ ነበረ። ኢትዮጵያ የሚል መሪ መጣ እንጂ ማንም እስከማስታውሰው እኔም አንተም ነበርን በወቅቱ ኦህዴድን ደግፎ ብአዴንን ደግፎ አይደለም ሰው ለውጥ በዛን ወቅት ብሎ የወጣው ለውጥ የሚባል ቲፒኤልኤፍ ይዘው የመጣው መንግስት ሲፈርስ ለዛ ደስታውን ለመግለጽ መጣ እንጂ ኦህዴድን ዳግም